አንድ ፊልም በጣም ተወዳጅ ሆኖልሽ ከዛ ጥፍት አልሽ። ታስጨርሽኛለሽ። ሚካኤል ሚሊዮን፣ ቶማስ ቶራ፣ ነቢያት መኮንን ሌሎችም ተሳትፈውበታል። ራሴን ትልቅ ቦታ ነበር ማስበው፣ ግን ልጅ ይሰብራል። ተሰብር ያለው በእጆቼ በዚህ ግን ፌስቡክ ላይ የምለቀው ውሸት ነው። ቲክታክ ላይ ፖስት ማረገው ውሸት ነው። አጉል ደስተኛ ለመምሰል ማለት ነው መስዬ ደስተኛ ሳልሆን የውሸት ህይወቴ። ልጆቹ ተኝተዋል። እንደዚህ ጓደኛ ይሻለው አለኝ። የምን ጓደኛ? ሴት ጓደኛ ተዋወቅ። የምርክን ነው አልኩትኝ። እንደውም እየሳኩም ቀልዱንም ነው ይመሰለኝ። አዎ ጓደኛ ይሻለሁኝ አለኝ። አብራችሁ ነው አይደል የቆረባችሁት? አብረን ነው ስጋ ደሙን የተቀበልነው። ጤነኛ ልጅ ወልደሽ የዲፕሬሽን መድኃኒት ይወስዳል። በመድኃኒት ነው የሚተኛል። የ7 ዓመት ልጅ እና ቤቴ እኔ ልጄን ሳላስነሳ ከቤትሽ አልሄድም። እንዳለ ሰው ተሰብስቧል። አንቺም እንደ ሰው ከገፋሽኝ ግፊኝ ብዬ በቃ በሯ ድፍት ብዬ አለቀስኩኝ። የደስታን ጥግ አሳየኝ ዳኒ፣ የሀዘንንም ጥግ ያሳየኝ ዳኒ ነው። በቃ እኔ 7 ዓመት አልቅሻለሁ መሲ። ሶስተኛ ልጄን እንደወለድኩኝ የኔ አይደለም አለኝ። የኔ አይደለም ከየት እንዳመጣሽው ትናገሪያለሽ አለኝ። ከቤተሰቦቹ ዛቻ በጣም ይመጣብኛል። የልጄውን ነገር ቢሆን እናጠፋሻለን ይሉኛል። እንኳን ደህና መጣሽ። እንኳን ደህና ቆይሽ። ነሽ? እግዚአብሔር ይመስገን። ራስሽን አስተዋውቂልኝ። ስሜ ቤቴሌም ይባላል። አንድ ፊልም በጣም ተወዳጅ ሆኖልሽ ከዛ ጥፍት አልሽ። አዎ ታስጨርሽኛለሽ የሚል ሀብታሙ ማሞ ዳይሬክተር ያደረገው ላይ ከነ ነጻነት ጋር ሰርቼ ነበር። በጣም ጥሩ ተቀባይ ነበር። ጥሩ ተወዳጅ ነበረ። እንዴት ወደ ፊልሙ ገባሽ? የነበረው ፊልሙን ስትሰሩ የነበረው ተቀባይነት እንዴት ነበር? ፊልሙን ስሰራ አዲስ ከተማ የአውቶብስ ተራ ልጅ ነኝ እና አዲስ ከተማ ነበር መማረው። ከዛ ገና ተማሪ ነበርሽ? ተማሪ ነበርኩኝ። ከዛ ወደ ዩኒቨርሲቲ ልገባ ስል ክረምቷን አቢሲኒያ ማር ነበረ 4 ኪሎ የስነ ጥበብ ትምህርት ቤት እና ሀብታሙ ጎረቤቴ ነበር። በእሱ አማካኝነት ነበር የሰራሁት። አዲስ አበባ ዩኒቨርሲቲም ቲያትሪካል አርት ነው የተማርኩት። በደንብ በትምህርቱም ነበር፣ ግን ያው በፊልሙ ብዙም አልሄድኩበትም እንጂ በደንብ ጥሩ ተቀባይነት አግኝቼ ነበረ። በሰዓቱ በቃ አፈምሰኝ ነበር፣ ታዋቂ ሆኜ ነበር። ግን ያው ያቺ ሰዓት አጠፋችኝ፣ አልቀጠልኩበትም። ለምን? እንግዲህ ተምረሻል፣ አዲስ አበባ ዩኒቨርሲቲ እድሉን አግኝተሻል፣ ጥሩ ተቀባይነት ያለው ፊልም ሰርተሻል። ደግሞ እጅግ ተወዳጅ ከሆኑ የኪነ ጥበብ ባለሙያዎች ጋር የመጀመሪያ ስራ መስራት በራሱ ትልቅ እድል ነው ነበረ። የምንወደው የምናከብረው ነጻነት ወርቅነህ በጣም የሚሰራቸው ፊልሞችም ይታወቃሉ እና ከእሱ ጋር መስራት ራሱ በጣም ትልቅ እድል ነበረ። እሱን እድል አግኝተሽ እንዴት አልቀጠልሽበትም? ምክንያቱም ፍላጎቱም ስላለሽ አዲስ አበባ ዩኒቨርሲቲም የተማርሽው ቲያትሪካል አርት ስለሆነ ለምን ጠፋሽ? በዛ ሰዓት በቃ በጣም ፊልሙም ገነነ። በጣም ብሷን ቤቲ በቃ እንትን የምትባይ የሆነ ሰዓት ትምህርት ቤት ራሱ እንዴት ታስጨርሽኛለሽ አስተማሪዎች ሁሉ ሳይቀር እንትን ይሉኝ ነበረ። ታዋቂ ስትሆኚ የሆነ እንትን ማትችበት እድሜ ያለ አይደለ? እንደዛ አጠገቤም ጥሩ ሰዎች አልነበሩ። በዙሪያሽ የነበሩት ሰዎች የሚመክረኝም እንዲህ ትልቅ ሰው ስላልነበረ እንትን አልኩኝ። እድሉን አልተጠቀምኩበትም ነበር በሰዓቱ። አንድ ፊልም ብቻ ነው የሰራሽው? ከዛ ደግሞ ከአንቺ በፊት ሚል የዩቲዩብ ፊልም ሰርቻለሁ ሜን ካራክተር ሆኜ። ማስታወቂያ ንግድ ባንክ፣ ብርሃን ባንክ እና ለማየሁ ታደሰም ጋር ሰርቻለሁ። ከዛ በኋላ ጥሩ ሰዎችን ነበር ያገኘሽው? በጣም ጥሩ ቻንስ ነበረኝ። ከዛ በኋላ በቃ እንደዛ እያልኩኝ አንድ ጓደኛዬ ነበረች። የእሷ ወንድም ነበር አሁን ያገባሁት ባሌ ማለት ነው። እንደዚህ በተለያዩ አጋጣሚ እሷ ቤትም ስሄድ ምንም ስል እንገናኝ ነበረ። ከዛ ሽማግሌ ተላከ ለእናቴ፣ ወደ ትዳር ገባው። በእርግጥ ሳገባ 22 ዓመቴ ነበረ። ያን ያህል አልበሰልኩም ነበረ። ለእናቴ አንድ ልጅ ነኝ። በቃ በጣም ተሞላቅቄ ነው ያደኩት መሲ። በጣም አቶ ሚስታራ ስለ እኔ እንትን ማያቅ የለም
እንደዚህ ምሳ ሰዓት ራሱ ምግብ ይዛልኝ ነው የምትመጣው ትምህርት ቤት እንዳይቀዘቅዝ ተብሎ ማለት ነው። በቃ በጣም ነበረ ተንከባክባ ያሳደገች። ታዲያ እናትሽን ቶሎ አግብቼ የልጅ ልጅ ባሳያት የሚል ሀሳብ ነው ቀድመሽ በ22 ዓመትሽ እንድታገቢ? አይደለም፣ ልጅ በጣም ወድ ነበረ። 30 ዓመት ሳይሞላኝ 4 ልጅ ወልዳለሁ ነበረ ለጓደኞቼ ራሱ ነት። ስለዚህ አሁን አሳካሹ? አሳካ 4 ልጅ ወለድሽ? 4 ልጅ እና 2 ሴት 2 ወንድ ነው የምወልደውላቸው ነበረ። እሺ። ከዛ እግዚአብሔር ያው ያፍ ሽንፍሬ ነው የምትበይው ይባል የለ? እውነት ነው። 2 ሴት 2 ወንድ። 2 ሴት 2 ወንድ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ስለዚህ ሽማግሌ ተላከ፣ ሰርጉ ሽማግሌ ተላከ። እናቴ በህይወት እያለች አሁን አርፈዋል። አሁን በህይወት የለች እና ሽማግሌ ተላከ። መስዬ በስርዓቱ ፕሮግራም አደረግን። ያው በጣም ድግ ሳይሆን በትንሹ የእሱ ቤተሰቦች ናቸው እንትን ያሉት። ቀለበት አደረግን፣ ተፈራረምን፣ ወደ ትዳር ገባሁኝ ማለት ነው። ስለዚህ ከኪነ ጥበቡ ያራቀሽም? እሱም ፍላጎት አልነበረውም እንደዚህ በእንትኑ እንድቀጥል ፍላጎት አልነበረውም። በአርቱ እንትን እንድል አይፈልግም ነበረ። እና ከትዳሪ በፊት የነበረኝ ህይወት ደግሞ እቺ ትንሽ ዝናዋ መጣችሁ ያልኩሽ ህይወት ጥሩ አልነበረችም። በቃ ከጓደኞቼ ጋር እንዝናና ነበር፣ መዝናናት ነበረ ምናምን። በቃ በጣም ብሶ የጋብዘን ነበረ። የሆነ እንትን ብርቅ የምትሆኝበት እድሜ ያለች ወጣትነትሽን ማለት ነው። ያውቃል ዳኒ፣ እያንዳንዱ ህይወቴን ያውቀዋል። ይሄ መዝናናቱ ትንሽ ከመስመር ያለፈ ነበር። ኖርማል ማንኛውም ወጣት እንደሚያደርገው እንጂ ያን ያህል ያለፈ ነገር የለም። ያውቀዋል ህይወቴን። በቃ ከሱም ጋር እንዝናና ነበር በደንብ። ጓደኞቼን ያውቃቸዋል፣ ከማን ጋር እንደምውል ያውቃል። እሱ ነው ስቲል ከስራ ሲወጣ ቤት የሚሸኘኝ የነበረው። በቃ ኤቭሪቲንግ ነገር ሁሉ ነገሬን ያውቅ ነበረ ሲያገባኝ ማለት ነው። ጀሞ ቤት ተከራየን መስዬ፣ ጀሞ ቤት ተከራየን። እንዳገባውን ያልነገረኝም ጀሞ መከራየቱን። እህቱ እዛ አለች ጀሞ። በቃ ቤት አድሰው ምናምን እንደዚህ ያለኝ። አይ ጥሩ ነው አልኩትኝ። ከዛ ቤት ከምትቀመጪ እንደዚህ ስራ ለምን እንትን አንልም ምናምን፣ ወርቅ ቤት ፒያሳ ተቀጥሬ መስራት ጀመርኩኝ። ያው ውሉ ለመግባት ተብሎ ማለት ነው። የፊልም ኢንዱስትሪ ውስጥ ትላልቅ ባለሙያዎችን አግኝተሽ በሰራሹ ፊልም ተወዳጅነት ተቀባይነትን አግኝተሽ ከዛ ደግሞ ወደ ሽያጭ ስራ ላይ መግባት እንዴት ነው? ምንም ኖርማል ሆኜ ነበር ምሰራ። ብቻ አንዳንድ ሰው ሲያኝ ኮኪ ነሽ አይደል ይሉኛል። የኮኪን ገጸ ባህሪ ነው ወክለሽ። አንቺ ግን በቃ አምነሽበት ነው? አምኜበት ነው በቃ። እና ወደ ትዳሬ ስገባ ትንሽ ዳኒ ኮንፈርት እንዲሰማው ብዬ የመጀመሪያ ልጃችንን ስወርድ ቆርቤ ነበር። አያምነኝም እሱ በቃ በምንም ነገር እኔን አያምነኝም። አግብቼም ወልጄም በእኔ ኮንፈርት አልነበረውም። እንዲያምንሽ ብለሽ ነው ያቆረኩት? አዎ። ያኔ እንደውም እናቴም ፈቃደኛ አልነበረችም። እንዴት ብቻ አንድ ፍሬ ልጅ ቆርባ ታገባለች የሚል ጎረቤቶቼም ፈቃድ እንትን አልነበሩ። ግን በቃ እኔ ላይፍ ውስጥ ስገባ ሙሉ ለሙሉ ራሴን ሰጥቼው ነው ያኖርኩት ማለት ነው። ስለዚህ ስራሽንም የነበሩ እድሎችንም ዝግት አድርገሽ ወደዚህ የገባሽው? ጓደኞቼንም በቃ ሙሉ ማንነቴን ዘግቼ ነው ወደ ትዳር የገባሁት። ደስተኛ ነበርሽ ማለት አልከበደሽም? አልከበደኝም። እሱም በእኔ በቃ ሰላም አግኝቶ መኖር ጀምሯል። ግን እቺ ጥርጣሬዋ አለች። በፊትም ስለማያምነኝ ከቆረኩም በኋላ እቺ ጥርጣሬዋ ነበረች። ከቤት አልወጣም፣ ሰው አላገኝም፣ ጓደኛ የሚባል አላገኝም። በቃ ቤት ውስጥ ነው ሙላው። ልጅ ነው ማሳደግ። አብራችሁ ነው አይደል የቆረባችሁት? አብረን ነው ስጋ ደሙን የተቀበል ነው። በዛ እድሜ ለእኔ በጣም ትልቅ ነገር ነበረ። ከዛ እህቱ ጎረቤቴ ነች ብዬሻለሁ መስዬ። ቤት ሲመጡ በቃ ከወለድኩ በኋላ የመጀመሪያ ልጄን ማይሆን ንግግር ይናገሩኛል፣ ይሄዳሉ ወደ ቤታቸው። አቺ ትንንሽ የሚባል ንግግሮች እኛ ሆዳችንን እያሻከረው መጣ። ከዛ በቃ በእህቱ ምክንያት 1 ወር 2 ወር እንዘጋጋለን። ለምን እንደዚህ ይናገሩኛል፣ ለምንድነው ማያከብሩኝ የሚል ነገር ማለት ነው። ዳኒ ከዚህ ሰፈር እንውጣ አልኩት የሆነ ሰዓት ላይ መስዬ። ከዚህ ሰፈር መውጣት አለብን፣ አለዛ እህት እንዲህ እየተናገረች መቀጠል አንችልም ስለው አይሆንም በቃ ምን ብያቸው እወጣለሁ ከዚህ ሰፈር፣ እንዴት አድርጌ እወጣለሁኝ አለ። በእነሱ ምክንያት እንደምወጣ ያውቃሉ።
ግን በቃ ትዳራችን የሚፈታው በዚህ የምንፈታው እናንተ በዚህ ምክንያት ነው። የሆነ ነገር ጣል አድርገውብሽ ይሄዳሉ። ያኔ እኔና እሱ በጣም እንትን ውስጥ እንገባለን። ለምን እንደዚህ ይናገሩኛል? እነሱ ደግሞ ቤታቸው ይገባሉ ማለት ነው። ጸቡ እናንተ ጋር ይቀራል፣ እኛ ጋር ይቀራል። ከዛ ቤት ገዛ ወደ አንፎ አካባቢ ከዳሽን ባንክ ብድር ተበድሮ ቤት ገዛ። ቤት እስክትገዙ ድረስ ከጀሞ አለቀቃችሁ? ከጀሞ አለቀቅንም። እህቶቹ ግን ቀድመው ለቀው ነበረ እንጂ እኔ አሁን ቤት ራሱ ወደ አስኮ በቃ ከቤተሰብ ርቀን እንኑር ስትራራቂ ያው ፍቅሩም ይመጣል። በረጅም ጊዜ እየሄድሽ ስለምትጠያየቂ ያን ያህል አትጋጭ። በእህቱ አማካኝነት ነው ባለቤትሽን የተዋወቅሽው? በታናሽ እህቱ። በታናሽ እህቱ። ከኔ ጋር ጸበኛው ደግሞ ሌላኛ እህቱ ነች። እሺ። በእሷ ምክንያት ነው ትዳሩ የፈረሰው። ደስተኛ አይደሉም ባንቺ? አላውቅም መስዬ በእኔ ደስተኛ ይሁኑ አይሁኑ አላውቅም። ግን የሆነ እኔ የሚያስቀይም ነገር ጣል አድርገው ይሄዳሉ። የሆነች ነገር ጣል እንትን አድርገው ይሄዳሉ። እሷ ቤት መታ በሄደች ቁጥር እኔ እና እሱ ሁሌ ጸበኛ ነበረ። በቃ የመጨረሻ እንደውም አንዴ የገና ጊዜ እንደዚህ ቤት መጡ ተሰብስበው እና ዶሮ ስጋ ጠብሽ ስጋው አልበሰለ ምናምን ብለው እንትን ማለት ሲጀምሩ ወጣሁኝ ከቤት። በቃ እንደምታረጋቸው አርጋቸው ብዬ ከዛ በኋላ ቤት መተው ማያውቁ። ግን ከዛ በኋላ ነገሩ እየሰፋ ዱላ መምጣት ጀመረ፣ ስድብ መምጣት ጀመረ። አላስፈላጊ ጥያቄዎችን ይጠይቀኝ ጀመር። እሱም ከተፈጥሮ የወጣ ጥያቄዎች ማለት ነው። እና ጀሞ ምን ያህል ጊዜ ይኖራችሁ? 4 ዓመት። የመጀመሪያ ልጃችሁን እዛ ነው የወለዳችሁት? ሁለተኛውም ልጄን እዛ ነው የወለድኳት። እሺ። ሁለቱን እዛ ነው የወለድኩት። አሁን 3ኛ ልጄን ነው አንፎ የወለድኩትኝ። አንፎ ከገባም በኋላ በቃ ጸቡም በጣም በዛ። የራሴ የምወስነው ነገር የለም። ሁሉን ነገር ቤተሰቦቹ ጋር ነው ተመካክሮ የሚመጣው። እኔ የሚያማክረኝ ምንም ነገር የለም። ለሱም ተደጋጋሚ ነገር ያለው እንዴ እኔን ያገባኸኝ እንደ ሚስት ነው። ሁለታችን ተመካክረን እንትን ማናረግ ከሆነ እያንዳንዱ የቤተሰብን በቃ ገበና ውጪ ነው የኛ ቤት ገበና ማንም ያውቃል። ጤፍ ሳስፈጭ እያንዳንዱን ነገር በቃ ሰው ያውቃል። የኔን ህይወት ማለት ነው ገበናዬን። ለምንድን ነው ጥሳክ የምታወራው? ይሄ የኔና ያንተ ህይወት ነው። አዎ ልክ ነሽ ይለኛል። ግን አያረገውም። እኔ እናንተንን ምንም ነገር መወሰን ምንችለው እለዋለሁ። ግን አያረገውም። በዛ እኔ ደስተኛ አይደለሁም። እያንዳንዱ የሚደረገው ነገር ገበኔ ውጪ ነው። በቃ ያውቃል ሁሉም ሰው የኔና የሱን ትዳር። ሁሉም ሰው ማለት ቤተሰቡ ነው ወይንስ ሌላ የሚያከባቢው ሰው? ቤተሰቦቹም ጓደኞቹም ሁሉም ነገር ይታወቃል። የኔና ያሱ ህይወት ጸባችን ውጪ ነው፣ ደስታችን ውጪ ነው። ይሄ ገበና ተብሎ የሚሸፈን ነገር ገለንም ነበረ። እንደዛ እያለ በቃ እዚህ ቤት ከገባ ጸቡም በጣም እንትን አለ። እሱም ስራው ቋሚ ሆነ። አሁን ጥሩ ቦታ ላይ ነው ያለው። ኮንትራት ነበር በፊት? ኮንትራቱ ነበረ የሚታደስለት በየ3 ወሩ ማለት ነው። ከዛ ይሄኛው ልጅ ከተወለደ በኋላ መኪና ገዛ። መኪና ገዝቶ መስዬ 2 ዓመት ውጪ ነበረ፣ እኔ ጋር አልነበረም። በቃ እሱም ሀብትን እንትኑን መቋቋም ትንሽ ከበደው እና መኪና ሲገዛ ነው ከቤት የወጣው? አዎ መኪና ሲገዛ ጭራሽ በቃ ሌላ ሰው ሆነ። ይሄ ድሮ ማውቀው ዳኒ አብረን ጊዜ የምናሳልፍ ዳኒ የደስታን ጥግ አሳይቶኛል መስዬ ማልክድሽ። የሀዘንን ደግሞ ጥጉን በቃ ምነው ባልተፈጠርኩኝ ምልበትንም እንትን አሳይቶኛል። 2 ልጆችን ጀሞ ወለዳችሁ? ጀሞ ወለድኩኝ። ከዛ በኋላ ወደዚህ ወደ አዲሱ ቤታችን መጣም ማለት ነው። እናትነት እንዴት ነበር? እናትነት ለእኔ ያው ቤተሰብ ስለሌለኝ በጣም ስቃይ ነው። መሲ ለእናቴ አንድ ነኝ ብዬሻለሁ። ቤተሰብ የለኝም፣ ብቻዬን ነው ማሳደጋቸው ልጆች። አይዞሽ ሚለኝ ከጎኔ ሰው የለም፣ ብቻዬን ነው በቃ ልጆቼን ያሳደግኳቸው። መስዬ ሆድ ይብስሻል በተለያየ ነገር? አዎ በጣም የሴት ወንዶኜ ነው ሙሉ ለሙሉ ራሴን ጥጌ ማለት ነው መስዬ፣ ሙሉ ለሙሉ በቃ እናት አልል አባት አልል ጓደኛ አልል የሚደውልልኝ የለም መሲ። እናትሽ ቶሎ ነው ያረፉት? አዎ የመጀመሪያ ልጄ 8 ወሩ ላይ ነው ያረፈችው። ይሄ የበፊት ማንነቴን የበፊቷ ቤቲን ሙሉ ለሙሉ ገድያት ልጆቼ ይታወቃል። በቃ ልጆቼ እንዴት እንደማበላቸው
እንዴት እንደማጠጣቸው የቤት ስቶቫ ራሱ አይበርድም ይሉኝ ነበር። በቃ አሁንም ቶሎ ነው ማበላቸው መሲ። ግን እሱ ደግሞ በመላሹ ይሄን ህይወት ሲሰጠኝ ምንድን ነው የሚሰማሽ? ከበደሽ በጣም አሁን በመሀል በቃ እህቴ እያለ ነው የሚሟታው። እህቴን እንደዚህ አድርገሽ ልደት አትመጣም እኔ ጋ እህቴ እያለ ነበር የሚደበድበኝ የነበረው። ከዛ በመሀል መኪና እንደገዛ ከቤት ወጣ። በቃ ሁለተኛ ልጄን እንደወለድኩኝ ማለት ነው። በምን ምክንያት ወጣ? በቃ ባለመግባባት። በቃ በተኮራረፋችሁበት ሰዓት? በተኮራረፍን ሰዓት ከቤት ወጣ። በዛ ሰዓት ግን ሶስተኛ ልጄን እርጉዝ ነበርኩኝ። እስቲል ሆስፒታል አብረን ሄደን ነው እንትን ወሊድ መከላከያውን ያስወጣ ነው ምን ያልነው። በመሀል እንጣላለን፣ በሽማግሌ እንታረቃለን። መስዬ በመሀል እንታረቃለን፣ እንትን እንላለን ማለት ነው። ከዛ ልክ መኪና እንደገዛ ከቤት ወጣ። በቃ ሌላ ማላቀው ዳኒ ሆነ። በትንሽ ነገር ይቆጣል፣ በትንሽ ነገር ይማታል። ሌላ ሰው በቃ ከቤት ሲወጣ ትዳር በቃኝ ብሎ ነው ወይንስ እንደለመዳችሁ ተኮራርፋችሁ? ተኮራርፈን እንወጣለን። የዛን ጊዜ አንቺ ብቻሽን ልጆችን ነፍሰ ጡር ሆነሽ 2 ልጆች ኖረው እንዴት አድርገሽ ማኔጅ ታደርጊያለሽ? በእግዚአብሔር ኃይል። እኔ የራሱ አሁን ያለፍኩትን ሳስበው እንዴት አለፍኩት እላለሁ። መንሲ እግዚአብሔር እንዴት ግን አስችለህኝ ነው ያሳለፍከኝ እላለሁ። መብራት ጠፍቶ በሲሊንደር ምሳ ቋጥራለሁ ለልጆቼ ጠዋት ሲወጡ። አንዱን እርጉዝ ነኝ፣ አንዷን አቅፌ፣ አንዷን ሰርቪስ አስፋልት ወጥቻ አድርሼ ብቻዬን ነው ልጆቼን ያሳደኩት። ማንም ጠይቆኝ አያውቅም። ማንም ዞር ብሎ አይቶኝ አያውቅም። 4 ልጅ ሳሳድግ መስዬ በቃኛን ዞርም ብሎ ማየት አቆመ። የሰርቪስ ክፈል በሽማግሌ በልመና የትምህርት ቤት የሚከፍልልኝ አልከፍልም፣ ያቋርጡ ከፈለጉ ይለኛል። ለመኖሪያችሁ አንቺ አሰሪም በትግል በቃ በጓደኞቹ በአጎቶቹ በዘመዶቹ እያስደወልኩኝ ነበረ የሚሰጠኝ የነበረው ማለት ነው። ትምህርት ቤት እንደዚህ በቃ ያቋርጥ ይሄን ዓመት እንጂ አልከፍልም ይለኝ ነበረ። ከዛ እንደዛ በቃ እናቱ ጓደኞቹ መጥተው እርጉዝ ነሽ ይቅር በይ ይግባ ወደ ቤት ተባለ። ሶስተኛ ልጄን እንደወለድኩኝ የኔ አይደለም አለኝ። የኔ አይደለም ከየት እንዳመጣሽው ትናገሪያለሽ አለኝ። በዛ ምክንያት ዱላ ክርስትና እንኳን ብቻዬን ያስነሳሁት መስዬ ውስጥ ግቢ አልገባም ብሎኝ ቅድስተ ማርያም ብቻዬን በቃ ስገባ እንደው ያንቺን ቀን መቼም አልረሳትም። መሲ ቅዳሴ ገብተዋል እና መቤቴ እኔ ልጄን ሳላስነሳ ከቤትሽ አልሄድም እንዳለ ሰው ተሰብስቧል። አንቺም እንደ ሰው ከገፋሽኝ ግፊኝ ብዬ በቃ በሯ ድፍት ብዬ አለቀስኩኝ። ቄሶቹም ደነገጡ። ቢሮ ውስጥ ነው የጠመቁት ማለት ነው። እሱ ልጅ አይደለም አልገባም አለኝ። ቤተሰቦቼ በሌሉበት እኔ ክርስትና ልጅ ማስነሳት አልፈልግም፣ ልጅሽ ማስነሳት አልፈልግም አለ። ቤተሰቦቹ አልተገኙም። ታርቀሽ ግቢ ሲሉ ቤተሰቦቹ ታርቆ ይግባ ነፍሰ ጡር ነሽ ሲሉ አምነው ነው አይደለ? አምነው ነው። ግን እሱ ታች ነበር የሚኖረው። ቤት የገዛው ጂ+2 ነው። እሱ ታች ነው የሚኖረው፣ እኛ ላይ ነው የምንኖረው። የተለያየ ኑሮ ነው። እሱም ህይወቱን እስከሞልድ ድረስ እኔም ህይወቴን ነበር የምንኖረው። 4 ሰዓትም 5 ሰዓትም ይገባል። በቃ ከልጆቼ ጋር ተጋግዤ ነበረ ያ ከባድ እርግዝናዬን ያሳለፍኩት ማለት ነው መስዬ። ክርስትና ላይም ብቻሽን? ክርስትና ላይ ብቻዬን። ከዛ የአባቱ ልጆች አሉ። ቲጂዬ በዚህ አጋጣሚ በጣም ነው ማመሰግናት። በጣም ነበር ሰፖርት የምታረገኝ የምታረገኝ። ከዛ በቃ እንባዬ መቆም አልቻለም። አንቺ ጋር ሄጄ እረጋጋለሁ፣ እዚህ ቤት አልኖርም አልኳት። ልጅሽን አቁርበሻል፣ ዛሬ ከዚህ ቤት አትሄጂም አለች። ከዛ እሺ ብዬ በቃ እንትን አልኩኝ። ያችን የክርስትና ያስነሳትን ቀን ብዬ በነጋታው እሷ ቤት ሄድኩኝ ማለት ነው። ከዛ ሽምግልና መጣ እሱ ከጓደኞቹ ጋር። ወደ ቤቷ ትመለስ፣ በቃ እኔ እወጣላታለሁ ትመለስ፣ አራስ ልጅ ይዛ እንትን አትበላል። ከዛ እሺ ብዬ 1-2 ቀን አይምሮዬን አረጋግቼ እሷ ጋር ወደ ቤት ስመለስ ቲቪውን ሽጦታል አውጥቶ ገቤቴ ልጆቹን የሚመለከቱበትን ቲቪ። አበድኩኝ በቃ እንዴት እንደዚህ ያደርጋል? የልጆቹን ቲቪ እንዴት አውጥቶ ይሸጣል? በእርግጥ በገንዘቡ ነው የገዛው። አይ መኪና ኢንሹራንስ ማሳድስበት የለኝም አውጥቼ ይሸጥኩታል።
ልጆቼ ከኔ ሞራል ልጆቼ በቃ ሲገቡ ማሚ ቲቪውን ሸጠው፣ እንግዲህ ህፃን ልጆች ማለት ነው፣ ማሚ ቲቪውን ሸጠው እያሉ ነበር ሲጮህ የነበረው። ከዛ ያማለፈ ልጄ ማደገ። ልጁ የኔ አይደለም አስመርምር አላስመረምርም አስመርምር 2 ዓመት ውጪ ነበር ብዬሻለሁ መስዬ። በዛች 2 ዓመት ግን ስንታረቅ እቻ አብረን የሆንባት ታይም ነው የተረገዘችው ሀፒ ማለት ነው። አራተኛዋ ሶስተኛው ከዛ በመሀል በቃ ልጅ 1 ዓመቱ አካባቢ ላይ መጣ። የሆነ ቀን እንዴት ትምህርት ቤት ክፈልልኝ ምናምን ስለው ለሳንቲም ብቻ ነው የምትፈልጉኝ አይደል እናንተ ምናምን አለና ማታ መጣ። ልጆቹ ተኝተዋል። እንደዚህ ጓደኛ ይሻለው አለኝ። የምን ጓደኛ? ሴት ጓደኛ ተዋው። የምርክ ነው አልኩትኝ። እንደውም እየሳኩም ቀሉንም ነው ይመሰለኝ። አዎ ጓደኛ ይሻለሁኝ አለኝ። እሺ በቃ ጥሩ ነው፣ በጣም ነው ደስ ያለኝ አልኩት። ለምን ይሄ ህይወት ስቃይ ሆኖብኛል መስዬ፣ ወይ አልፈታኝ ወይ አብሮ አልኖረ፣ በስድብ በዱላ አይምሮዬ በቃ አሁን ደንዝዟል። ጤነኛ አይደለሁም መሲ፣ እውነት ነው የምልሽ። እና ሌላ ሴት ይዣለሁ ብሎ ሲል በቃ መፍትሄ ነው ብለሽ አሰብሽ? አዎ በቃ በጣም ነው ደስ ያለኝ አልኩት። ግን በቃ ነገሩን ፍቺ እናድርግ አልኩትኝ። እሺ አለ። እሱም መጥሪያ ሰጣሁት። የትምህርት ቤትና የቀለብ እንዳትጠይቂኝ በወር 30 ሺህ ብር ሰጥሻለሁ አለኝ። እሺ አልኩትኝ። ፍርድ ቤት ደግሞ ስሄድ እንደዚህ አይነት አሰራር የለም፣ ነገ እንትን ቢልሽስ አሉኝ። መጥሪያ የሰጠሽው ክስ መስርተሽ ነው? ክስ መስርቼ ነው፣ እሱም አውቆበት። ከዛ ኖ እንደዛማ መሆን የለበትም፣ ይሄ ወሬ መስሪያ ቤት መድረስ የለበትም አለኝ። በቃ ቀለበት እንደ አዲስ ላድርግልሽ፣ ሂውማን ልግዛልሽ፣ ልጅቷንም ካሁን በኋላ አላገኛትም፣ ኑሯችንን እንኑር አለኝ። አይ በፍጹም በቃ ወደኋላ መመለስ አልችልም አልኩት። በቃ በቄሶች በምን ብዬ እኔ ካሁን በኋላ ቤተሰቤንና ትዳሬን እለያለሁኝ፣ እህቴንም በስርዓቱ አገኛለሁ፣ አንቺንም እንትን እላለሁኝ፣ በቃ ስፔስ እፈጥራለሁኝ በቤተሰቤና ባንቺ መሀል ያለው ሴት ልጄን ይዞ ማለልኝ። በቃ ይኸው ዱድዬን አለኝ። እሺ አልኩትኝ። ሀፒን እላለሁ። በቃ ሀፕን ያረገ ነገር ስለሆነ ችግር የለውም እንደ ልጅ ያሳድጋለሁ አለኝ። ኖ እንደዛ አልፈልግም አስመርምር አልኩት። እሺ አስመረምራለሁኝ አለ። ኑሯችንን ቀጠልን ማለት ነው። ሌላ ሴት ይዣለሁ ሲልሽ ወስነሽ ነበረ? ወስኜ መጥሪያ ደረጃ ደርሼ ነበረ። የተቋረጠው ለምንድን ነው? መጥሪያው የተቋረጠው ፍቺ ክሱ ማለት ህጋዊ የፍቺ ሂደቱ የተቋረጠው ለምንድን ነው? እሱ አስቆመኝ። በቃ አብረን በሽማግሌ እንታረቅ፣ ሂውማን ሄር ወርቅ ልግዛልሽ ተባለ። በቃ በትክክል ህይወቴን እኖራለሁኝ። መኪናዬንም መሸጥ ካለብኝ እሸጣለሁኝ። ጀሙኛ 15 ሺህ ብር ነበር የሚከፈለው፣ ግን በዛች ትንሽዬ ብር ተፋቅረን ተደስተን ነበር ምንኖረው እኔና ዳኒ ማለት ነው። አሁን ይሄ ቤት ሲገዛ መኪና ሲገዛ ጸባችንን በዛው ልክ መስፋት ጀመረ ማለት ነው። አደረገ ግን ያለውን ወርቁን ገዛልሽ? አዎ። ሂውማን ሄሩንስ ገዛልኝ፣ ሁሉንም ያለውን አደረገልኝ። ደስተኛ ነበርሽ በዛ ሰዓት? በጣም ደስተኛ ሆንኩኝ። ከዛ ቀለበታችንን ገብርኤል ሄደን አስባርከን አደረግን፣ ሁለታችን ብቻ ማለት ነው። የበፊቱ ቀለበታችሁ ስትጋቡ ቀለበት አላረጋችሁም ነበር? አድርገን ነበረ። እሱ የሸጠው እንዴት መሰልሽ፣ ይሄ መኪና እንደተገዛ በጣም ተጣልተን ልጄ ሽንቱን እስኪለቅ ድረስ ላዩ ላይ ነበረ ቀጥቅጦኝ ዳኑ አሳከመኝ። ያኔ እኛ መኪና ውስጥ ቁጭ ብለን ነው የሸጠው፣ እኔን ለማሳከም ማለት ነው ቀለበቱ። እንዴ የአጥንት ሕክምና? የአጥንት ሕክምና ዳኑ እና አሁን ያኔ ስሄድ እዛ ወድቃ ነው የተባለው መስዬ። አሁን ህይወቴ አልፎ ቢሆንስ፣ ሞቼ ቢሆንስ፣ ልጆቼን ትቼ ማለት ነው። በምን ጸብ ነው እንደዛ ደብድቦ የጋብቻ ቀለበታችሁን ደግሞ ሸጡ ለማሳከም የደረሰው? በቃ በዚህ በፋሚሊ ኬዝ አይመጡብኝም እኔ ጋ እኮ ግን አሉ፣ በሱ በኩል አሉ እኔ ጋ። ገብቶሻል? አድሮ ነው የመጣው። ከዛ በኋላ በር ክፈች አለኝ፣ አልከፍትም። ከፈትኩለት መጨረሻ ላይ። ከዛ ልጆቼን ይዤ ላይ ስበጣ እንዴት ንቀት ነው በር አልከፍትም የምትዩ? እኔ ብትመታኝስ? አድረክ ነው የመጣከው። በተደጋጋሚ ያድር ነበረ መኪና ከገዛ በኋላ ማለት ነው። አላስፈላጊዎችም ጥያቄ ይጠይቀኝ ነበር፣ ግን ጓደኛዬን አማክራታለሁ።
እንደዚህ ዳኒ እየጠየቀ አንቺ ዳኒ እንዲጠየቀሽ በቃ ሰው አያምነኝም ራሱ። አሁን አንቺን ብታገኘው ስለዚህ ሰው ነው እንደዚህ የምታወሪኝ ነው የምትይው። ግን ቤት ሌላ ውጪ ሌላ ነው። እኔ ሁሌ እምለዋለሁ ለቤት ሌላ ነክ ለውጪ ሌላ ነክ እለዋለሁ። ስለዚህ ያ በዛ ምክንያት ስለተሸጠ ወርቅ ገዛልሻለሁ ሲልሽ አዎ ትዳሬ ይመለሳል ብለሽ አሰብሽ? ትዳሬ አዎ ተደጋጋሚ ነው ያለኝ። በቃ ልጄን ይዞ ማለልኝ ሴት ልጄ ይሄ በቃ ዱድዬን ከዚህ በኋላ ያለው ነገር ይስተካከላል አስተካክለዋለሁኝ ብሎ ማለት ነው። አመንኩትኝ። እኔ 4ኛ ልጅ ተረገዘ። እኔም ቆርጬ አልቆረጥኩም። አማራጭ የለኝም መስዬ ብመታ ክስ ቦታ መሄድ አልችልም። ለምን? ልጆቼስ ነገ የት እገባለሁ? ከቤተሰቦቹ ዛቻ በጣም ይመጣብኛል። የልጆን ነገር ቢሆን እናጠፋሻለን ይሉኛል። ሌላ አፍቅረሽ ነው ይሉኛል። እንግዲህ ራሴን ገድየው ሰፈር ውስጥ መለብሰው ልብስ ጸጉሬ በቃ ሙሉ ህይወቴን መስዬ ለልጆቹ የሰጠሁት ማለት ነው። ጥርጣሬው ከምን የመጣ ነው አላውቅም። አሁን ሀፒን ራሱ የ3ኛ ልጄን በሙሉ ኮንፊደንስ ነው ልጅ አይደለም የሚለው በጣም እርግጠኛ ሆኖ ማለት ነው። እንዴት ይፈጠራል? ከቤት አልወጣ ከአንተ ውጭ ወንድ አላገኝ፣ ስልክ እንኳን የሚደውልልኝ የለም መስዬ ወይ በቃ አስመርምር ስለው አላስመረምርም። ግን በቃ ጭንቅላቴ ላይ ነው የሚጫወተው። አንቺ እንደዚህ ሆነሽ የድሮ ማንነትሽን ረስተሽ አንቺ የደሃ ልጅ በቃ የሚሰድበኝ ስድብ። 4ኛ ልጄን እርጉዞኜ በኃይል መታኝ አንድ ቀን በቃ በጣም በኃይል እርጉዞኜ ሀፒን ሙሉን በድብድብና በጸብ ነው እንትን ያለው። በራሳችን ኬዝ አይደለም በፋሚሊ ኬዝ። አሁን 4ኛዋን እርጉዞኜ በቃ ሂጂ ውጭ አለኝ። ሲርብሽ ነገ ትመለሻለሽ፣ በልጆችሽ አሳበሽ ነው አንቺ የምትኖሪው፣ ልጆቼ እያልሽ ነው የምትኖሪው እንጂ መሄጃ የለሽም። እኔ ነኝ ከመንገድ ያነሳሁሽ፣ ችግር የለውም። እርጉዝ ነኝ። ያኔ መስዬ ተስፋ ቆረጥኩኝ። ትንሽ ተስፋዎቼ ልጆቼ ነበሩ፣ በልጆቼም ተስፋ ቆረጥኩኝ። ለምንድን ነው እሱ በልበ ሙሉነት መሄጃ የለሽም ከመንገድ ነው ያነሳሁሽ ብሎ ሊናገርሽ የቻለው? ዳኒ አሁን ሙሉ ኮንፊደንስ የሰጠው ምን እንደሆነ ታውቂያለሽ መስዬ? ማንም የላትም ምን ታመጫልሽ? ተደጋጋሚ የሚለኝ ቃል ምን ታመጫልሽ? እች ቃል ሁሌ ነው የሚላት። እናትሽ በህይወት ስለሌሉ ሲመታኝ መሄደው እናቱ ጋር ነው፣ ቢመታኝ መሄደው ወንድሙ ጋር ነው፣ እህቱ ጋር ነው። እዛው ነው ሰርክሎች የገባሽ። ቤቲን እንዲያረክ ብሎ የሚቆምልኝ ሰው የለም። በቃ እዛው ነው ገባሽ። መታሽ እንደዚህ በቃ እንዲያረገሽ እዛው ሰርክል ውስጥ ነኝ ያለሁት። ወጥቼም ህግም ጋር አልሄድም። ነገ ልጆቼ ምን ይሆናሉ የሚል ነገር አለ። አሁን ልጆቹን ትቼ ወጣሁኝ። 3ቱንም ልጆቼን ትቼ እርጉዝ ነኝ። የ7 ወር እርጉዝ ነኝ። የመጨረሻዋ ልጄ ማለት ነው። ግራ ገባኝ። ሁሌ የምሄድባት ቅድስተ ማርያም ሄድኩኝ 4 ኪሎ። እዛ መሻሁኝ። ለጓደኛው ደወልኩለት። ሌላ ቦታ ባድር ያው ስሜ ሌላ ነው። ጓደኛው ጋር አደርኩኝ። ከዛ በቃ ኪዳነ ምሕረት 15 ቀን መቆየት ፈልጋለሁ አልኩት ለጓደኛው። በፍጹም አይሆንም፣ እሱ ስራ ነው፣ ልጆቹ ማን ይዛል አለኝ። ልጆቹን ደግሞ ቤተሰቦች ያሳድጋሉ ነው እሱ ሙሉ ለሙሉ እንትኑ በቃ አንቺ ብትወጪልን በቃ በቤተሰቦቹ በጣም ኮንፊደንስ ስላለው ያሳድጉልኛል የሚል እንትን አለው። ከዛ ሄድኩኝ እንጦጦ ኪዳነ ምሕረት ጸበሌ ጧት እጠመቃለሁ፣ ቀን እማራለሁኝ። በቃ መቶ ይቅርታልኝ በ3ኛው ቀን ማለት ነው። ኪዳነ ምሕረት ወንድሙ ነው ቤት የተከራየልኝ የነበረው። ከዛ በኋላ ያኔ ነው በቃ ወደ ቤቴ ተመለስኩኝ። ይቅርታ ሲልሽ? ይቅርታ በጓደኞቹ በምናምን ወንድሙም በጣም ብዙ እንትን አደረገ። ታረቅን፣ ገባሁኝ። ከእናቱም ጋር ተታረቅኩኝ። ከእናቱ ጋር እንደውም ጥሩ ግንኙነት ነበረኝ እስከ ቅርብ ጊዜ ማለት ነው። በቃ ዳንኤልን ብትፈቺው እኔ እናት ሆንሻለሁ ትለኝ ነበር እናቱ። ተደጋጋሚ ፍቺ ጥያቄ አቅርቤያለሁ፣ በቤተሰቡ እንደማይሆን ስለማቅ ማለት ነው። እናቱም ተደጋጋሚ ብላኛለች። በቃ አንቺ እህቱን ጠልተሽ ዳኒ ባል አይሆንሽም፣ በሁለታችሁ ጸብ ምክንያት በቃ ዳኒ ባል እንደማይሆነኝ ብዙ ሰው ነግሮኛል።
ለምንድን ነው አንቺ እህቱን የጠላሹ? የተለየ ጥላቻ አለሽ? የተለየ ጥላቻ የለኝም፣ ግን ጀሞ ጀምሮ በቃ እሱ እኛ አልነበርንም ህይወቱ፣ ቤተሰቦቹ ናቸው ህይወቱ። ኤቭሪቲንግ ነገር የሚደረገው በእነሱ ጥያቄ ነው። ልብስ ማሽን ሲገዛ እነሱን አስፈቅዶ ነው። የሆነ ነገር ሲደረግ እነሱን አስፈቅዶ ነው። ከስራ ሲመጣ እነሱ ጋር ሄዶ አምሽቶ ነው። በዓል እነሱ ጋር ነበር የሚያሳልፈው። እኔ መጀመሪያ ልጄ ነው ልጄ ለምን የሚል ጥያቄ ሁሌ እንዴ እኔ እዚህ ጋር ሚስትነቴ ምንድን ነው? በዛ ላይ ብቸኛ ነኝ፣ ይከፋኛል። በቃ ዳኒ እኔ ብዙ ነገሬ እንዲሆን ነው ፈልገው። ገብቶሻል? ወንድም፣ አባት፣ ባል፣ ጓደኛ፣ ሁሉ ነገሬ ማለት ነው። ግን በቃ እኔ ከሱ ብዙ ነበር የምጠብቀው መስዬ፣ ብዙ ማለት ነው። የደስታን ጥግ አሳየኝ ዳኒ፣ የሀዘንንም ጥግ ያሳየኝ ዳኒ ነው። በቃ እኔ 7 ዓመት አልቅሻለሁ መሲ፣ 7 ዓመት። አሁን 4ኛ ልጅሽንም ነፍሰ ጡር ሆነሽ እንጦጦ ጸበል ነበር። እንጦጦ ጸበል 7 ወር ላይ ብቻዬን በቃ ማለቅሰው ቤተክርስቲያን ነው እንዳልኩሽ። ሁሌም ማለቅሰውና ቤተክርስቲያንም ስሄድ ሌላ ቦታ ነው የምትሄጂው። ቤተክርስቲያን እያልሽ እኮ እኔ ሌላ ሰው እያገኘሽ ነው፣ ሌላ ወንድ እያገኘሽ ነው። አሁን እንደ ማስፈራሪያ ምን እየተጠቀመብኝ እንደሆነ ታውቂያለሽ? የድሮ ቮይስ ሪከርድ ያለ እጁ ላይ ስልክ ሪከርድ አረግ ነበር፣ አፑ ነበረኝና ስልኬ ላይ ያለውን እንትን ወደ ራሱ ገለበጠ። ያኔ ጓደኛ እየነበርን ማለት ነው። እንግዲህ ከ8 ዓመት በፊት የነበረ ፋይል ማለት ነው። እሱን ከማግባቴ በፊት አንቺ እኮ እንዲህ ነሽ፣ ከኔ ጋር ሆነሽ ሌላ ሰው ታውሪ ነበር፣ የበፊት ፍቅረኛሽም ታውሪ ነበር ይለኛል። አሁን ያንን ከያዘ ወደ ትዳር እንግዲህ መምጣትም አልነበረበትም ማለት ነው መስዬ። ያ የሆነው እዛ እንጦጦ ጸበል ላይ ሆነሽ ነው ይሄ ማስፈራሪያው? አሁን በቅርብ። ያኔ ግን ከወጣሽ በኋላ ተመልሰሽ የገባሽው ሽማግሌ? በሽማግሌ፣ በወንድሞቹ፣ በጓደኞቹ። የሚገርምሽ እንጦጦ ጸበል ሄጄ ምገባበት የለኝም። ስገባ እናቱ ቤት ነው ያረፍኩት። መልሼ እናቱ ጋር ወይ እህቱ ጋር ወይ ወንድሙ ጋር ነው የምሆነው። በቃ ከነሱ ሰርክል አልወጣም። ስለዚህ ይሄ ልጅ ማን አለብኝነት በቃ ምን ታመጣለች፣ መሄጃ የላትም ነገር ነው። ከዛ በኋላ ማማን ግን በቃ በስርዓቱ ታርቀን በስርዓቱ ነው እንትን ማለት የጀመርነው። እረፍት ሞላ 3 ወር እሱ በስርዓቱ አብረን ሆነን በሰላም። ይሄ 3ኛ ልጄን ራሴን በራሴን ያረስኩት መስዬ፣ ቤት አልነበረም እሱ። ብቻሽን ነበር? ብቻዬን ነው። በ3 ቀኔ እንደዚህ ደም እየፈሰሰኝ ነበረ። ታውቂዋለሽ ኦፕራሲዮን ቁስሉ፣ ልጆች እዚህ ጋር እያለቀሱብሽ ያለውን እንትን ማለት ነው። በቃ አይምሮዬ ሁሉ ልክ አልነበረም። የሀፒ ጊዜ መንገድ ላይ ብቻዬን እስከ ማውራት ደረጃ ደርሼ ነበር። ጸበል ስውሯ ማርያም እየሄድኩ እጠመቅ ነበር፣ ቦሌ አራብሳ፣ በቃ ብዙ ቦታ በጸበል ነው አሁን ያለሁበት እንኳን የደረስኩት ማለት ነው መስዬ። ከዛ በኋላ አሁን ወንድሙ ታናሽ ወንድሙ አረፈ። ከእቱ ጋር እንዳልኩሽ ረጅም ጊዜ ተገናኝተን አናውቅም። ሰላም ለቅሶ ከፈጠራችሁ አገናኘኝ። በኋላ? የእሱ ታናሽ ወንድም በህይወት የለም እና እሱ ሲያርፍ ለቅሶ ያገናኝሽ የለም። ከዛም በፊት የልጄ ምርቃት ጊዜ ጠርቻታለሁኝ። በቃ ሰላም ልፍጠር ብለሽ? አዎ፣ እሱ ደስተኛ አይደለም በህይወቱ። በር ይዞ መስበር ጀመረ። ፎቶ የተነሳን ቀን አንድ ነገር ከዚህ በፊት ላቋርጥሽና ልንገርሽ። እኛ ህይወታችን የውሸት ነበረ። ፌስቡክ ላይ የምለቀው ውሸት ነው። ቲክታክ ላይ ፖስት ማረገው ውሸት ነው። አጉል ደስተኛ ለመምሰል ማለት ነው መስዬ። ደስተኛ ሳልሆን የውሸት ህይወቴ ከሰው አንሻለሁ የሚል ነገር አይምሮዬን እንዳይጎዳኝ ማለት ነው። ፎቶ የተነሳን ቀን በጸብ ነበር የተነሳ ነው። ከሱ ጋር ሆናችሁ? በቃ ተጣልተን ተኮራርፈን፣ ግን እዛ ጋር እየሳቅን ነበረ። እንደውም የሆነ ሰዓት አልነሳም ብሎ እናትና አባቱ መጡ። እነሱንም አንድ ላይ እናስነሳ ተባብለን ነበር። ሲመጡ እሱ ሰላም ሆነ፣ በሰላም ተነሳን። ማታ ስንገባ ግን በቃ ጸብ ተነሳ። ከዛ በቃ እስኪ ሰላም ከተፈጠረ እሺ ከእህትክን ጥራት አልኩት። የቡቡ ምርቃት ጊዜ እሺ ያለ እህቱን ጠራት። ሰላም ወረደ ማለት ነው። ያኔ ከእሷ ጋር ሰላም በመፍጠሬ ማማንም በስርዓቱ ልወልድ ቻልኩኝ ማለት ነው። ጳውሎስ ነው የወለድኳትኝ የመጨረሻ ልጄ።
ጳውሎስ ወለድኳትኝ። ቤት ገባን። እናቱም 3 ቀን አደረችልኝ። በቃ ህይወቴ ቀጠለ ማለት ነው። ከሞላ ጎደል ደስተኛ ሆንኩኝ። ልጆቼም አባታቸውን በጣም ስለሚወዱ በቃ እሱ ቢያንስ ቤት መሆኑ ትልቅ እረፍት አገኘሁኝ ማለት ነው። የመጀመሪያ ልጄ እንቅልፍ የለውም ነበር መስዬ። ለምን? በቃ ጭንቀት፣ የሚያየው ነገር ምናምን፣ ድብድቡ፣ ጸቡ አይምሮን በጣም ጎድቶታል። ከምልሽ በላይ ቡቡ ተጎድቷል። የመጀመሪያ ልጅ ከማውራሽ በላይ ማለት ነው መስዬ። ጤነኛ ልጅ ወልደሽ በሽተኛ ሲሆንብሽ ምንድን ነው የሚሰማሽ? አሁን መድኃኒት ይወስዳል፣ የጭንቀት የዲፕሬሽን መድኃኒት ይወስዳል። በመድኃኒት ነው የሚተኛል። የ7 ዓመት ልጅ። አሁን በለቅሶ ተገናኛን መስዬ። አሁን በቃ ከአቅም በላይ የሆነ ነገር ይናገሩኛል፣ የሆነ ነገር ይናገሩኛል፣ እሱ በሌለ ሰዓት ማለት ነው። አሁን ሙሉ ቀን በቃ ቻልኳትኝ። የሆነ ሰዓት በ6ኛ ነው በ7ኛው ቀን ከዛ ማታ ላይ እንደዚህ ኢንዶሚ ተሰራ በቃ ይብሉ ምናምን ተባለ። ቀን ሙሉ ሳየነበረው ሌላ ነው፣ ማታ እሱ ሲመጣ የተፈጠረው ሌላ ነው። አይ ኖ በቃ አይሆንም፣ ልጆቼ ለብቻቸው ነው ዳኒ እንዲበሉ እንፈልገው አልኩት። አንቺ ቆሻሻ ምናምን ብላ በጣም ተሳደበች እህቱ። ዳኒ ነበረ። ወደቀች። የውሸት ራስ መሳት የለም። ወደቀች። በቃ ቤቲ እዚህ ቤት አታድርም አለ ባለቤቴ ማለት ነው። እዚህ ቤት አታድርም፣ ማታ ነው መሽቷል በጣም እንሂድ ልውሰዳት ሲል አይ በቃ ማጧት ትሄዳለች አለ። ፌንት የነቀለችው ልጅ ዳኒ ሲወጣ ተነስታ መሳደብ ጀመረች ድጋሚ። እዚህ ቤት አታድሪም፣ ካልወጣሽ አጥረገርግሻለሁ ምናምን በቃ ሰው ጉድ እስኪል ድረስ ማለት ነው። ያንን ነገር ማስቆም የሚችለው እሱ ነበረ መስዬ። በቃ ሚስቴ ስትሰደብ ብሎ ሚስትና ቤተሰቡን መለየት የነበረበት እሱ ነው። እዚህ ጋር ገብትሻል። ቤተሰቡም አሁን እኔን ቢሰድቡኝ ምን ቢሉኝ ምንም አይመስለኝም። በቃ ማንነቴን አይተውታል። ከጎኔ ሰው እንደሌለው ዳኒ አሳልፎ እንደሚሰጠኝ አውቀውታል። ገብትሻል። እሱ ቢያከብረኝ ቤተሰቦቹ ያከብሩኝ ነበረ። ቢያንስ የ4 ልጅ እናት ነኝ። እንደዛ መሰደብ የለብኝም ነበር መስዬ። በቃ አልሄድም አልኩት። ከዚህ በኋላ አልሄድም እናንተ ቤት አልኩት። በቃ ይቅርታ፣ ከአሁን በኋላ ትዳሬና ቤተሰቤን እለያለሁ። በማታ በሷ በጣም ይቅርታ አለኝ። ዘመዶቹም ነገሩት፣ እህቱ እንደሆነች ጥፋተኛ ማለት ነው። ቤተሰቦቼም ነግረውኛል። በቃ በጣም ይቅርታ፣ ከዚህ በኋላ አትሄጅም፣ አርፈን ቤታችን ሰራተኛ እንፈልግ፣ ኑሯችንን እንኑር አለኝ። እሺ አልኩት መስዬ። ከዛ በኋላ ሌላ ነገር ነግረውታል አላውቅም። ቤት መጣ ያን ቀን አድሮ ማለት ነው። ከፍተኛ ጸብ፣ ድጋሚ ተጣላን። በቃ እሺ አሳድጋቸው ልጆቹን፣ አማራጭ የለኝም መስዬ። መውጣት ነው ያለብኝ፣ ህይወቴን ማዳን ነው ያለብኝ። እዚህ ብሞት እኔ አልቅሳ መቀብረኝ እናት የለችም መስዬ። ገብቶሻል? አይምሮዬ ዛገ በቃ በስድቡ በዱላው በምኑ ማለት ነው። ማማን ይዞ እንደዚህ ወረወራት ሶፋ ላይ። ህፃን ልጅ እንግዲህ 4 ወር ነበረች ያኔ። ትቻለት ወጣ። ሁሉንም ነገር አሳድጋለሁ ውጭ ከህይወታችን አለኝ። ከዛ ወንድሙ ደውሎ ማማ ሆስፒታል ነች፣ ጡት የላትም ነይ ያለኝ። ተመልሼ ሄድኩኝ። ደግሞ አትቆርጭም እናት ነሽ፣ እኔ ወጣት ነኝ መስዬ፣ ራሴን ችዬ መኖር እችላለሁኝ። ገብቶሻል? ሲርብሽ ትመለሻለሽ፣ ሂጂ ውጭ አለኝ። ወጣሁኝ። በቃ ወንድሜን ያስገደልሽው አንቺ ነሽ፣ ይጣራብሻል። በቃ አይምሮዬ ሊቋቋመው ማይችለው ስድብ ነው የሚሰድበኝ። በልጆቼ ፊት ነው ይሄ ሁሉ የሚፈጠረው። በድንገት ነው ያረፈው ወይንስ? በድንገት ነው ያረፈው። እና ተጠርጣሪ አንቺ ነሽ፣ ሰው አስለከሽበት ቢሆንስ አለኝ። እሺ እዚህ ደረጃ ከተዳረስን እሺ ያልኩትኝ። በቃ ከአቅሜ በላይ ሆኑ ነገሮች መስዬ ወጣሁኝ፣ ቤት ትቼ ማለት ነው። አሁን ወንድሙ ምን አይነት ሰው ነሽ ግን እንዴት አራስ ትተሽ ትወጫለሽ? በቃ መቆም ሁሉ አቃተኝ። ብታይ አስፓልት ላይ 22 ሄድኩኝ ወደ ልጄ። ጡት ወተት እየሰጧት ከጡት ውጭ አጠባ። እኔ 7 ዓመት ነው መስዬ ያጠባሁት ያለ ማቋረጥ። አንዱ ሲጠባ 7 ዓመት ማጥባቱ እናትነቱ የሚፈጥርብሽ ችግር አለ። ቤቲ ሰላም ማጣት የሚፈጥርብሽ ችግር አለ። ያንን ሁሉ ተቋቁሜ ነው ያሳለፍኩት መስዬ።
ሆስፒታል ገብታ ነበር። ሆስፒታል ገብታ መርፌ ተወግታ ነበረ። የሚያጠጧት ፎርሙላ ወተት እያስታወካት ማለት ነው። በቃ አንቺ ድሮ እኮ ልጆችን ይዘሽ ነበር የምትውጪው፣ አሁን እንዴት ልጆችን አስቻለሽ አሉኝ የእሱም ዘመዶች። እንደነገርኩሽ ጎን ያጠገብ ያሉት እንዳለ የሱ ዘመዶች ናቸው። በእኔ በኩል ማንም የለኝም፣ ታው የሚለው ሰው የለም። ለምንድን ነው ግን እንግዲህ ለእናትሽ ብቸኛ ልጅም ብትሆኚ እንዲህ ቤተሰብ የሚባል በዙሪያሽ የለም? የለም፣ ክፍለ ሀገር ናቸው። ደሴ ነው ያሉት የእሷ ቤተሰቦች፣ እዚህ የሉም። እሷም ስታሳድገኝ ብቻዬን ያሳደገችኝ፣ ከሰው ጋር እንትን ብዬ አላሳደገችኝም። አባትሽን አታውቂያቸውም ወይንስ አታውቂም? ከናካቴ አባቴን አላውቀውም። ስለዚህ ሆስፒታል ተመልሰሽ ሄድሽ? ሄድኩኝ። አጎቱ ቤት ነበረች ልጄ። ለምን ወደዛ ተወሰደች? አላውቅም። አጎቱ ቤት ነው የወሰዳት፣ ቤተሰቦቹ ጋር አልወሰደም። ከዛ በኋላ በቃ ወንድሞቼ ሀዘኑ ጊዜ ትለፍልን በቃ ከዛ ቁጭ ብለን እናወራለን ማን ጥፋተኛ እንደሆነ። ለእኔ ብለሽ በቃ ልጅሽ ጋር ሂጂ ያለኝ ወንድሙ ለእኔ ብዙ ነገር አድርጎልኛል መስዬ፣ እሱንም ማመስገን እፈልጋለሁ። ሄድኩኝ ልጄ ጋር አገኘኋት፣ አለቀስኩኝ፣ ምን አልኩኝ። በቃ ጠዋት ወደ ቤት የገባሁኝ ተመልሼ ማለት ነው። አማራጭ የለኝም። እርግፍ አድርገሽ እንዳትወጪ፣ ልጆች አሉ የወለድሻቸው፣ ዋጋ የከፈልሽላቸው። ስትኖሪ ደግሞ መኖር ካልቻልሽ ፍታኝ አልፈታም ከሆነ ምንድን የኔ መጨረሻ መስዬ። እንደተባለው ታዲያ ከሀዘኑ በኋላ ችግሩን ለመፍታት ሞከራችሁ? አልተሞከረም። ቋሚ ያደረጉት ከሀዘኑ በኋላ ቋሚ የሆነ ስራ ቦታ ሌላ ሰው ሆነ። በቃ እሱም አብሮ መኖርም ደስተኛ አልፈለገም። ቤት ተከራየ፣ 2 ክፍል ቤት። ወጣ ከቤት ሙሉ ለሙሉ ወጣ። ቤቱን ለአንቺ ለቀቀ? ለእኔ ለቀቀልኝ። አልጋ ቁም ሳጥን ይዞ ወጣ። ሌላ አለ በእርግጥ ይገዛልን። ወጣና በመሀል ልጆቼን ወሰደብኝ። እሱ ጋር ላይ ያኖራቸው 3 ልጆቼን ወሰደብኝ። መጥሪያ ትስጠኝ፣ ድጋሚ መጥሪያ እንድትሰጠኝ እፈልጋለሁ። መጥሪያ ካልሰጠችኝ ልጆቹን ማየት አትችልም ብሎ እናቱ ጋር ወሰደ፣ ልጆቹን ማለት ነው። ከዛ በቃ ይዩት እስኪ አንቺ ልፋትሽን ምንሽን ይዩት፣ እነሱም በቃ አርፈሽ ዝም በይ አሉኝ። የራሱ ቤተሰቦች በቃ እስኪ ይዩት፣ ልፋትሽ ይታይ፣ ያሳድጋችሁ አሉኝ። ግን በመሀል ልጆቼ ቤቱ መኖሪያ ቤቱ የንግድ ቤት ነው፣ ታቹ መጠጥ ቤት ነው፣ ላይ ዴስቲቪ ነው የሚታየው። አንድ ሰካራ መቶ ልጄን ቢያበላሽብኝስ? የደረሰች የ6 ዓመት ልጅ ነው ያለች። ያም ጭንቀት አያስተኛኝም ነበረ። ከዛ በመሀል የልደቱ ቀን ልጄ 7 ዓመት ነበር። አጋጣሚ ትምህርት ቤት ሄድኩኝ። ትምህርት ቤት ሄጄ ጋብዣው ምናምን መለስኩት። ለካ ትምህርት ቤት ደውለውለት እናቱ ወስደዋለች አሉት። ደወለልኝ። እንዴ ልጆቼን ታያለሽ ያለ ፍቃዴ አለኝ። እንዴ ልጆች አይደሉ? በፍጹም አሁኑኑ መልሻቸዋል። የኔ አይደለም ያለውንም ወስዶታል። እሱን ግን ከ3 ቀን ምናምን በኋላ መለሰው ወደ እኔ። 2ቱን ነው እንደ ማስያዣነት የተጠቀመብኝ። በቃ ሚዲያ ሊወጣለሁ አልኩት። አማራጭ የለኝም፣ ለእኔ የሚተነፍስ ሰው የለም መስዬ እዚህ ጋር ሚዲያ ሊወጥቼ ልጆቼን አስመልሳለሁ አልኩት። ከዛ ማሚ ያለኝ የ7 ዓመቱ ልጅ እናቴን አፈቀችኝ ስል ሻንጣክን ይዘህ ውጣ ነው የሚሉኝ፣ የእሱ ቤተሰቦች ማለት ነው። በጣም ነው የሚቀጠቅጡኝ። ምን አርጌሽ ነው እዛ ላክሽኝ ብሎ በቃ እኔ ማሚ ህይወት አስጠላኝ አለኝ። የ7 ዓመት ልጅ ማለት ነው መስዬ። ይዤው መጣሁኝ ወደ ቤት። ከትምህርት ቤት አቋርጬ ገልሻለሁ አለኝ። እዛ ቤት እንዳላገኙሽ ውጪ ቶሎ ገልሻለሁ አለኝ። ልጆቹን እንደወሰድኩ ሲያውቅ ማለት ነው። 2ቱንም ነው የወሰድሽው ወይስ ትልቁን ብቻ? 2ቱንም። ሴቷንም ይሄ ጥፍሯ ሬንጅ ነው የሚመስለው፣ ቦርሳቸው ቆሽሿል። በቃ ሌላ ልጆች ለምን እኔን ማያዣ ብቻ ነው ልጆቹን እየተጠቀመባቸው የነበረው። እሺ ብዬ ወደ ቤት አመጣኋቸው። ለጓደኛው ደወልኩኝ፣ ለወንድሙ ለብሰው ደወልኩኝ። በቃ እያስፈራራኝ ነው አስቆሙልኝ አልኩኝ። እሺ ተባለ። ድጋሚ ቄሶች ገቡበት። መጽሐፍ ቅዱስ ገልጸው እንግዲህ በመጽሐፍ ቅዱስ እንትን ሲሉሽ እንትን አቲ ታረቁ ነው። አዎ እንደዚህ እኔ ዱላ ካቅም በላይ ስድብ
ለካ አይምሮሽን ያበላሸዋል መሲ። ዳሜጅ ሆኗል ጭንቅላቴ። በቃ ቤት ይዘውት መጡ ከረጅም ጊዜ በኋላ ማለት ነው። ቤት መጣ፣ ታረቅን፣ ወደ ቤቱ ተመለሰ፣ ወደ እናቱ ቤት ማለት ነው። ታረቅን ሲባል እንዴት ነው በእናንተ ትዳር ውስጥ መጣላት መታረቅ በቃ የላይፋችን አንድ አካል ሆኗል፣ ተለምዷል። ግን አሁን መጣላት ስትይ መደብደቡ ወይም መደብደቡ፣ ስድቡ፣ አላስፈላጊ ነገሮቹ አሉ። ስትታረቁስ አሁን ታረቅን የምትይው ምን ሲሆን? እኔ ተደጋጋሚ በሽማግሌ ፊት ምለው ነገር እሱም ያውቀዋል። እኔ ሚስት አልሆነውም እላችኋለሁ። በቃ ስድብ አደንዞኛል፣ ሚስት አልሆነውም። እሱም ባል እንደማይሆነኝ እኮ ያውቀዋል፣ ግን መፍታት አይፈልግም። እኔ ምክንያቱን አላውቀው። ፍቺ የሚባል አይፈልግም። አብሮ መኖሩም ስቲል ተራርቀን ውጪ አብረን መኖሩን ይመርጣል፣ እኔን ከመፋታት ማለት ነው። ለምንድን ነው አላውቅም። ልጆቹም ስነ ልቦና ጫና እየገጠማቸው ነው እንደምትነግሪኝ። የሰፈር ሰው ይመሰክራል። እሱ ቡቡ ለውሌ ሽንቱን ይለቃል እኛ በምንደባደብበት ሰዓት። አሁን በቃ ታረቅን፣ ወደ ቤት አልገባም እና እናቴን አስፈቅጄ ነው አሁን የምመጣው። እንደ በፊት ወጥቼ ቶሎ አልመለስም አለኝ። አደረ ያን ቀን እና አሁን እችን 4ኛዋ ልጄን ከወለድኩኝ በጣም እንትን ይፈሰኛል። በጣም የስራ ጫናውም ይሁን ጭንቀቱም ይሁን ምኑም ይሁን በጣም ነው የሚፈሰኝ፣ ከቁጥጥሬ በላይ ማለት ነው። ደውዬ በቃ እንደዚህ በጣም ታምሜያለሁኝ እና አልኩት፣ ካስታረቁም በነጋታው ማለት ነው። እሺ ብሎ መጣ ወዲያው። ምንድን ነው ሲለኝ በቃ ቤቱ በጣም እንትን ተበላሽቷል ምናምን፣ ሆስፒታል ልሂድ አልኩትኝ። ሰርግ አለብኝ አለ፣ ሰፈር ውስጥ ሰርግ አለብኝ እኮ። እሺ ደርሼ ስመጣ ትሄዳለህ፣ አምሺና ነይና አይንሽን ነው ማጠፋሽ፣ ሰርግ እንዳልሄድ ነው ሆስፒታል የምትይው አለኝ። በቃ አልሄድም አልኩት። ማማን ይዣት ለው 2ቱን 3ቱን አንተ ጋር አድርጋቸውና ደርሼ ልምጣ አልኩት። ልጆቼን ማሳደግ ማልችልበት ደረጃ ደረስኩኝ። ገባሽ? ታመምኩኝ በጣም። ይዟቸው ሄደ ወደ እናቱ ቤት ድጋሚ ማለት ነው። ወደ 11 ሰዓት አካባቢ መጣ ተመልሶ። አንቺ ሄደሽ ነበር ሆስፒታል? አልሄድኩም። በቃ ቁጭ አልኩኝ፣ ተኛሁኝ። ልጄን እንትን እያልኩኝ ተጣላን። ብቻዬንም እንደዛ ሆኜ ልጅም ይዤ መሄድ አልፈለግኩም። አይምሮዬም እንትን አለ በቃ እንደዛ ሲናገር። እሱም ትንሽ ጸጸተው መሰለኝ። ወደ 11 ሰዓት አካባቢ ተመልሶ መጣ። አየኝ፣ በቃ ደህና መሆኔን ሲያውቅ ሄደ ማለት ነው። ከተሻለኝ በኋላ ድጋሚ ልጆቹን ላካቸው፣ ከሳምንት ምናምን በኋላ ማለት ነው። ሐኪም ቤት ሳትሄጂ ነው የተሻለሽ? አይ ሄድኩኝ በመሀል። በነጋታው ያጎቱ ሚስት መጣው፣ ማሪስቶፕስ አብረን ሄድን። ማሪስቶፕስ ሄድኩኝ፣ የኢንፌክሽን መድኃኒት ሰጡኝ፣ ምን አሉኝ። በቃ ሰላም ሲሆን ተመልሶ ልጆቹን ይዟቸው መጣ ማለት ነው። አሁን ግን ልጆቹን ቼክ አያረግም፣ ስልኬን ብሎክ ያደርጋል። አትሊስት እኔ የሴቶች ጉዳይ ካለ መናገር የምፈልገው ልጆቹን በስርዓት እንዲያሳድግልኝ ነው። እዩ ትክክለኛ እንትን ይሰጠኛል። ገብቶሻል? የልጆች ማሳደጊያ መብቶቼን አሁን አስከብራለሁኝ። ያቺ በፊት የምታለቅሷ ቤቴ የለችም መስዬ። አሁን በቃ ደርቅ ያለሁኝ አልቅሼ ምንም ብዬ እንቅልፋውን አልተኛም መስዬ። አንዳቸው ሲተኙልሽ አንዳቸው አይተኙም። ቀንም ማታም እንቅልፍ የለኝም። አንዱን ሰራ ያጠቡበትን በቃ የእናትነት ህይወት ታውቂዋለሽ። አጋዥም የለሽ? አጋዥ የለኝም፣ ብቻዬን ነኝ። አሁን ቋሚ ተቆራጭ እያደረገልኝ አይደለም ያለው። 4 ልጅ ደግሞ ማሳደግ በዚህ ኑሮ በጣም ከባድ ነው መስዬ፣ እጅግ በጣም ማለት ነው። በፊት በቃ ትዳሬን ልጆቼን ታረጋለሁኝ፣ ሚዲያ ላይ በወጣ የሚደርስብኝን ጫና እፈራለሁኝ፣ ፖሊስ ጣቢያ ብሄድ ምገባበትን እፈራለሁኝ። አሁን ግን በቃ ከቁጥጥሬ በላይ ነው ሁሉም ነገር የሆነው መስዬ። ልጆቹን 2 ወር 1 ወር ላያኖራቸው ይችላል። የመጀመሪያ ልጄ ደግሞ ራሴን አጠፋለሁ እሱን ካላገኘ በቃ በጣም ነው እንትን የሚለው። አባቱን በጣም ይወዷል፣ አባቱን በጣም ይፈልገዋል። ከፎቅ ላይ ወድቃለሁ ሲል ነበር ብለሽኝ ነበር በስልክ። ምን ተፈጥሮ ነው? 3 ቀን ሙሉ አባቱ ቀረበት። እመጣለሁ እያለው ነው። እመጣለሁ፣ ዝናብ ነው መሸብኝ። በቃ 3ኛው ቀን አባኔ ከአቅሜ በላይ ናፈከኝ አለው። ጮኸ። በቃ ልጁ እንደ እብድ ሆነ መስዬ።
ጎረቤት ደወሉለት፣ ወዲያው መጥቶ አገኘው። ከ3ኛው ቀን በኋላ ተረጋጋ። ልጁ ከመድኃኒትም ከምንም የአባቱን ፍቅር ነው የሚፈልገው። እኔ አሁን ከበፊት ምን እለዋለሁ መሰለሽ መሲ፣ ሰላም ሆነን ልጆቻችን እናሳድግለው ነበረ እዚህ ደረጃ ሳንዳረስ ማለት ነው። ግን ያም አልሆነም። አሁን መፍትሄ ነው የምፈልገው። በቃ መስዬ መፍትሄ። ምን አይነት መፍትሄ ነው? እንግዲህ ትዳራችሁ በጋራ አብራችሁ ተስማምታችሁ መኖር ካልቻላችሁ በህጋዊ መልኩ ተፋታችሁ እሱም የሚጠበቅበትን ኃላፊነት ለልጆች ተቆራጭ ማድረግ ያለበትን አድርጎ አንቺም ልጆች በሰላም ማሳደገው ነው ቀጣይ መሆን ያለበት። ይሄም ማድረግ ያልቻላችሁት ለምንድን ነው? ወይም ወደ ፍቺ ለመሄድ ስለሚያስፈራራሽ ነው? ምንድን ነው? አሁን ሚዲያ ላይ እወጣለሁ ስለው ልጆች ነጥቅሻለሁ ብሎኛል። አንድ እርምጃ እንትን ካልኩኝ ልጆቼ እንደሚወስድብኝ ነው ሙሉ ለሙሉ እርግጠኛ የሚሆነው። የትምህርት ቤት አይከፍልልኝም ከኔ ጋር በሚጣላበት ሰዓት፣ የሰፈር ሰው ያውቃል። የሰርቪስ አይከፍልልኝም። በቃ በዛ ውስጥ የማሳልፋቸው ሌሊቶች አንድ ቀን እሱ ያሳልፋቸው ምን አንዷን ሙላትን ቀን መስዬ እሱ አንድ ቀን መዋል አይችልም። ከ4 ልጆች ጋር 10 ዓመት የሞላው ልጅ የለኝም። ታው ብትዩ የሚሰማሽ ልጅ የለም። 4ቱም ህፃን ናቸው። ልብስ አጥቤ ምግብ ሰርቼ ከዛ አስተኝቼ ሌሊት እንቅልፍ የለኝም። በቃ አሁን አይምሮዬ ወደ መበላሸቱ ነው። በቃ እንደዚህ ስለንቦና ራሱ በቃ ይሽለኛል ሰላም ስንሆን ማለት ነው። ግን እስካሁን ምንም ያገኘሁት ነገር የለም። አሁን ወጥቷል ከቤት? የለም ከቤት ወጥቷል። ምን ያህል ጊዜ ሆነው? ከፋሲካ በኋላ። ፋሲካ ላይም የለም ነበር፣ መጋቢት ላይ ማለት ነው። አሁን ምን ሆነ መሰለሽ፣ በቅርብ ንግድ ፍቃዴን አዘጋው ክሊራንሴን እና ስሜንም አዘጋው። የምን ንግድ ፍቃድ ነበረሽ? የእቃ ቤት ከፍቶ ነበረ። ማማን 7 ወር እርጉዞኛ አካባቢ። አሁን ያለንበት ቤት የእዳ ነው። ድጋሚ ሌላ እዳ ቤት ሊበደር ማለት ነው። 4 ልጅ ይዘሽ ደሞዝተኛ ሆነሽ እንዴት አስቦት እንደሆነ አላውቅም። በአንቺ ስም ነበር የወጣው ንግድ ፍቃዱ? አዎ። ሰሪበት ነበር አንቺ ጊዜ ኖሮሽ? ብዙም ባይሆን ትንሽ ማማን እስከምወልድ ድረስ ሰርቼበታለሁ። ከዛ ወለድኩኝ። ሱቁ ዝግ ነበር 3 ወር አልሰራውበት። ስለዚህ ያስፈልግ ነበር ንግድ ፍቃዱ? አይ አያስፈልግም። ያው ፍቃዴን ሳይጠይቅ ማዘጋቱ ምንም ነገር ሳይጠይቅሽ ነው የሚያደርገው። ሲም ካርዴንም እና ለማን እንደሚያስቆመኝ አይሻለው ነው የሚለኝ። በቃ በሱ ነበር የወጣው ሲም ካርድ? አዎ። እና ብድር አልፈልግም፣ በስሜ ዳሽን ነው የሚያበድረው። ምንም አይነት ብድር አልፈልግም። እስኪ ማን እንደሚያስቆመኝ አያለው። ለእህቱም ለጓደኛዬ ደውዬላታለሁ። እንደዚህ እኔ ብድር አልፈልግም፣ 4 ልጅ ይዤ እኛ እንከፍላለን፣ አንቺ ምን አስፈራሽ አለች። እሺ ብዬ ዝም ብያለሁ። የሚደረገው ነገር አሁን ያለ ፍቃዴ ነው መስዬ። ውክልና በእጁ ነው ያለው። ማንሳት አልቻልሽም ውክልናው? ከልጆች ጋር አልተመቸኝም። 4 ልጅ ይዘሽ ሄደሽ ፕሮሰሱ ምን ማለቱ ከባድ ነው መስዬ። አሁን ወደ ሚዲያ ስትወጪ ጫና ይገጥመኛል ብለሽ አልሰጋሽም? ግን ቢያንስ መስዬ አሁን እኔ ከምንም የናፈቀኝ ሰው ነው። ሰው በጣም የናፈቀኝ። 7 ዓመት ሰው አግኝቼ አላውቅም። ቤት ተዘግቶብኝ ነው ሙሉ። ፀሐዩን አላውቀውም፣ መምሸቱን አላውቀውም። በቃ የሚደውልልኝ የለም። ሁሉም ግንኙነት ተቋርጧል ከማንም ጋር ያለኝ ማለት ነው። ሰው ነው የምትፈልጊው? ሰው በጣም በጣም መስዬ እንዴት ብዬ ልንገርሽ። በቃ ልጆቼ የራሱ ሰው ነው የሚናፍቃቸው። ሰው በር ሲንኳኳ ማን ነው ብለው ነው ሮጠው። ከኔ ጋር ጓደኛ የሆነ ሰው በቃ የእናቴ ጠላት ነው የሚለው እሱ። እና መፍትሄ የሌለው ህይወት፣ ልጆቼ ተሰቃይተው እኔ ተሰቃይቼ ፍታኝ አልፈታም፣ አብረን እንሁን አይኖርም። በጣም ነው የሚያሳዝነው። እንግዲህ የኮኪን ገጸ ባህሪ ወክለሽ ስትጫወች የሚያውቁሽ ቤቲ ብለው ያደነቁሽ ምን አይነት ህይወት እያሳለፍሽ እንደሆነ አሁን ሲያውቁ በጣም ያዝናሉ ብዬ አስባለሁ። በተለይ ደግሞ አንቺ የጉዳዩ ባለቤት በዚህ አይነት ሁኔታ ውስጥ ከ4 ልጆች ጋር በጣም ከባድ ነው። አዎ እኔም ራሴን እዚህ ቦታ አገኛለሁ ብዬ አስቤ አላውቅም መስዬ። ራሴን ትልቅ ቦታ ነበር ማስበው፣ ግን ልጅ ይሰብራል።
ተሰብሬያለሁ በልጆቼ። መስዬ ግን ሁሌ የሚያመኝ ቡቡዬ ነው። በቃ በዚህ እድሜው መሸከም የሌለበትን ህይወት ተሸከመ። ያውቃል አባቱ ወይም ባለቤትሽ የገጠመውን? አሁን በቃ እኔ እናንተ እርሳኝ፣ እኔን እንኳን እርሳኝና ስለ ልጆቻችን ቤት አይደለሁም እንዴት ብዬ ነው ልጆቼን ትሪት ማድረገው ይለኛል። ሰላም ሆነን እኮ ልጆቻችንን በሰላም ማሳደግ እንችላለን መስዬ፣ ገባሽ? እነ ንዋይኔያቸው እስኪ ለልጆቻችን፣ እኛ በልጆቼ ፊት ነው የምመታው፣ በልጆቼ ፊት ነው የምሰደበው፣ ገባሽ? እንደውም ለእህቱ ቮይስ ላኩላት ቴሌግራም ላይ፣ በቃ በእናንተ ምክንያት ነው ይሄ ነገር የሆነው ብዬ። እህቱ ቴሌግራም ላይ ትሰድበኛለች ግን ታጠፋዋለች። እኔ ደግሞ ልጆቹ ዲሌት ለካ ማጥፋት ይቻላል፣ ከእኔም ያለውም ከእሷም ያለው ማለት ነው። እነግረዋለሁ እንደዚህ እንደዚህ እየሰደበችኝ እያጠፋችው ነው፣ አይ አምጪና አሳይኝ ይለኛል። አንቺ ትሰሚዋለሽ? አዎ ሰማዋለሁ፣ ግን 2 ነው 3 አጥፍታችኋለች። እሷን በህግ ጠይቃታለሁ። እሱም እኔ በሁለታችሁ መሀል ካሁን በኋላ አልገባም፣ በህግ መጠየቅ አለብሽ፣ በህግ ጠይቂያት ብሎኛል አሁን። እና ህግም ከጎኔ እንዲቆምልኝ ምንም በምኖርበት ህይወት እንትን እየተሰማኝ አይደለም መስዬ፣ ደህንነት ማለት ነው። ቢያጠፋኝም እሱ እንደሚያጠፋኝ ከሱ ውጭ ጠላት እንደሌለኝ ሰው እንዲያቅልኝ ነው የወጣሁት። እኔ በቀር መሲ ቀረው በቃ። ልጆቼ ምን አይነት ህይወት ነው የሚያድጉት? ዘመድ ቤት እዚህም እዛም እያሉ ነው የሚኖሩት 4 ልጅ። እሱ ስራ ነው ብሎ የሚገባው። ማን ነው የሚያሳድጋቸው ልጆቼ መሲ? እንደ መፍትሄ እንግዲህ ደጋግሜ ይሄንን ነገር ሳነሳ ከቀን በላይ እንደሆነብሽ አስባለሁኝ። ግን ደግሞ መፍትሄ ልጆቹን ሰብስቦ ማሳደግ ካልቻለ ቢያንስ ሞራላቸውን ጠብቆ የአባትነት ፍቅር አይደውልላቸውም። ራሱ በጣም ከአቅም በላይ ሲሆን ቡቡ ይደውላል። አንቺ እኮ ደውለሽ ልጆቼ እንዴት ናቸው ደህና ናቸው ወይ ይባላል እኮ መስዬ። ሌላው ቢቀር ማለት ነው ቡቡ አሁን ነው ብሎክ አድርጎን ነበረ። አላቅም በመስሪያ ቤት በሆነ አጋጣሚ ስልኬንም ከፍቶታል። ሳንቲም ማስገባት ጀመረ። ከዚህ አሁን በቅርብ ጊዜ በኋላ ማለት ነው። ያን ያህል እንትን አይለኝም። የሆነ ሰዓት ነበር በጣም የቸገረኝ ሰዓት። አሁን እግዚአብሔር ይመስገን አያሳጣኝም ክርስቶስ። አሁን ሰው ነው የምትፈልጊው? በጣም መስዬ እህት የሚሆነኝ ሰው። ለምን እሱ አታክ የሚያደርገኝ እኔ በዛ ነው። ማንም የለሽም ይለኛል። እኔ ቤተሰቦቼን አጥቼ እንዳንቺ ብቸኛ እንደሆነ ነው የምትፈልጊው ይለኛል። በቃ የሆነ ማንም የለሽምነትን ሰብኮኛል መስዬ። በዛ የምሮ ዳሜጅ ሆኗል በቃ እግዚአብሔርን። እኔ ደግሞ እንደሌላው ሴት ሜካፕ ማበዛው ፀጉር ቤት መሄዴ ልጆቼ ልደት ሲሆን ነው በክርስትና ሲኖሩ። ከዛ ውጭ በቃ እንዲህ 3 ቦታ ሰርቼ ነው እንትን የምለው ራሱ የበፊት ማንነቴና አሁን ምኖረው ፍጹም የተለያየ ማለት ነው። ሰፈራውን አውቶቡስ ተራ መሄድ እሳቀቃለሁ። በቃ አልሄድም፣ እርቄያቸዋለሁ። ይሄኛውን ማንነቴን እንዳዩት ስለማልፈልግ ማለት ነው። ግን ፌስቡክ ላይ ቲክቶክ ላይ የምትለቂያቸው እንትኖች በጣም የተመቸሽ። የውሸት ነው ያውቀዋል እሱ። ማልኖርበትን ህይወት ነው በቃ። የበታችነት ስሜት እንዳይሰማኝ የለም ቤቲ ወደቀች እንዳልባሉ የሰው ስም ፍራቻ ማለት ነው። አውቶቡስ ተራም አሁን አልሄድም። ስጣላም ከሱ ጋር ይሄ ተፋታ መጣች የሰፈር ወሬ ትፈሪ የለ የባሰ እንዳትጎጂ። አሁን ግን በቃ ከልጆች የሚበልጥ የለም። የህግ አካላትም ካለ ከጎኔ እንዲቆምልኝ ነው ፈልገው መስዬ። ንብረትም አልፈልግም ብዬ ወጥቻለሁ ከዚህ በፊት። ለምን ንብረት መካፈል ፈልጋ ነው እንደዚህ ፍቺ የምትፈልገው የሚባል ስለመጣ ማለት ነው። የለፋበት ነው የሰራበት ነው። አልፈልግም ብያለሁ። ባልና ሚስቶች እኮ ያፈሩት ንብረት የጋራ ነው። አዎ እሱ ግን ገንዘቤ ነው በቃ ገንዘቤ ነው የሚል ነገር አለ ሁሌ። አሁን ግን የልጆች ትምህርት ቤት የሰርቪሳቸውን እዩ ደብዳቤ አስገብቼ እዩ እንደሚቆርጥልኝ ተነግሮኛል። ግዴታው እንደሆነ ማለት ነው። ግን በስርዓት ደግሞ ቀለብም የትምህርት ቤትም ምንም በቃ በህግ አውቆት በህጋዊ መንገድ ነው መጨረስ የምፈልገው መስዬ። አሁን የህግ ባለሙያም ነው የምትፈልጊው? አዎ በቃ ደህንነቴ እንዲጠበቅልኝ እፈልጋለሁ።
ሁሌም ስለሚያስፈራሩኝ ከእህቱ ውጭ ጀምሮ ማለት ነው። አሁን ይሄንን ቃለ መጠይቅ ተመልካች ጋር ካደረስን በኋላ ቢያንስ እውነቴን ሀቄ ከወጣልኝ ምንም አልፈልግም። እውነቱን የትኛው እውነት እንዲወጣልሽ ነው የምትፈልጊው? የልጄን ዲኤንኤ እንዲያስመረምርልኝ እፈልጋለሁ። ሞራል የተነካበት ስለሆነ እህቱ የምትሰድበኝ የምታጠፋቸው ቮይሶች እንዲወጡልኝ እፈልጋለሁ። ብሎክ ልታረጊያት አትችይም? ከእሷ ጋር ያለሽን ግንኙነት አርጌዋለሁ፣ ብሎክ አርጌያታለሁ። ግን ያም እንዲወጣልኝ እፈልጋለሁ። እሱ በቤተሰቦቹ በጣም ኮንፊደንስ ስላለው አይሳደቡም እንዳያረጉም ስለሚል ማለት ነው። ስፔሻሊ የልጄ ጉዳይ እንዲወጣልኝ እፈልጋለሁ። መስዬ ሞራል የተነካበት ስለሆነ ማለት ነው። ለልጆችሽስ አባት የምታስተላልፊው ነገር አለ? ለልጆች አባት ደግሞ ማስተላለፍ የምፈልገው መስዬ ስጋ ደሞን የወሰድኩት እሱን አምኜው ሙሉ ህይወቴን ሰጥቼው ያኖርኩትኝ በቃ ደስተኛ ሆኜ እኖራለሁ ብዬ ነበረ። ግን ያ አልሆነም። ምላሹ ሌላ ነው የሆነው። ግን ሶስተኛው ልጄን ዲኤንኤ አስመርምሮ ውጤቱን እንዲያውቅ እፈልጋለሁኝ። ለምን በብዙ አእምሮ የተጎዳበት ነገር ስለሆነ እና ልጆቹን ደግሞ ኃላፊነት ወስዶ እንዲያሳድግልኝ እፈልጋለሁኝ። አለመታመን ጎድቶሻል? በጣም ይሰብርሻል። ለምን ምኖረው ላይፍ እኔ ሌላ ነው መሲ፣ ስሜ ደግሞ ውጪ ሌላ ነው። በቃ ተሞላቃ ነው የምትኖረው፣ ተንበላጣ ነው የምትኖረው። ውስጥ ደግሞ ምኖረው ህይወት ሌላ ነው። እናቱ ራሱ ትመሰክራለች ለዚህ። በቃ እግዚአብሔር ቻይ አድርጎን ይፈጥ። እኔ አልችልም ያንቺን ችሎታ ትለኛለች። እንቅልፍ አልተኛም መሲ፣ 12 ሰዓት እነሳለሁ። የልጆቼ ምሳ ቋጥሬ ይልካለሁ። ሲመለሱ መክሰሳቸውን ዩኒፎርማቸውን በየቀኑ ነው ማጥበው። አንቺ የቻልሽውን እኛ እንኳን አንችልም ነው የምትለኝ እናቱ እንኳን ማለት ነው። እና ከባድ ጊዜ ነው እንደ ወጣት ሆኜ ሳይሆን እንደ አሮጊት 3 ነው 2 ተላጭቻለሁ ፀጉሬን በስትረስ በቃ ራሴን እስከ መጥላት ደረጃ መስዬ ራሴን እስከ መጥላት በቃ ማልቀስ ለማን ብዬ በቃ ቢያንስ ለልጆቼ አሁን መኖር ፈልጋለሁ። ትዳሩ አልሆነኝም፣ ግን ጤነኛ ሆኜ ደግሞ ልጆቼ ማሳደግ ፈልጋለሁ። በዚህ ኢንተርቪው ሌላ ነገር የሚመጣብኝ ካልሆነ ደግሞ ማለት ነው መስዬ። ግን ከሱ ውጪ ጠላት የለኝም። ህይወቴ ቢጠፋም ምንም ብሆን ከሱ ውጪ የሚያስፈራራኝ ሰው የለም። ባለቤትሽ የልጆችሽ አባት በእኔ በኩል ምለው ነገር አለ ካለ፣ እንዲሁም ደግሞ በቤተሰብ ጣልቃ ገብነት ነው ትዳር እዚህ ደረጃ ላይ የደረሰው ብለሽ ነግረሽናል እና በዚህ ጉዳይ ላይ ምላሽ አለን በእኛ በኩል የሚል አካል ካለ ልክ ያንቺን እንዳስተናገድ ነው ሁሉ ለእነሱም እንደምናስተናግድ መግለጽ እንወዳለን። ምክንያቱም ዝም ብሎ ታሪክሽን ሰምቶ መሄድ ብቻ ሳይሆን ለአንቺም የወደፊት ዘላቂ ህይወት መፍትሄ ለማምጣት የሚያግዙን የስነ ልቦና ባለሙያዎች፣ የህግ ባለሙያዎችም ካሉ ጥሪ ማስተላለፍ እንፈልጋለን። በዚህም ሆነ በዛ በእርግጠኝነት አብረውሽ የሰሩትም ሌሎችም እንዲህ ሆነሽ ማየታቸው እንዴት ያሰኛቸዋል እና ለአንቺ የተሻለ ነገር ያበጃሉ ብዬ አስባለሁኝ። በኪነ ጥበብ አሁን እድሉን ብታገኚ የመቀጠል ፍላጎቱ አለሽ? ያው ከልጆች ጋር ትንሽ ሊከብደኝ ይችላል። የመጀመሪያ ልጅ ገና ትንሽ ነች። እውነት ነው። ይህንንም ቆይታ እያደረግን ያለ ነው አንቺን ፈልጋ እንግዲህ ድምጿም ሊሰማ ይችላል። ስለዚህ ልታግዙ የምትችሉ የሸገር ኢንፎ ሚዲያ ተከታታዮች በተለይ የህግ ባለሙያዎች እና የስነ ልቦና ባለሙያዎች ካላችሁ ስልኳን እናስቀምጣለን። ቤቲ ባነሳችሁ በትዳሯ ዙሪያ ገጠመኝ ባለችው ነገር ምላሽ አለኝ የሚል አካል ካለ የዝግጅት ክፍላችን ክፍት ነው። እንግዲህ ከኪነ ጥበቡ ጥሩ እድል አግኝቼ ትዳር ውስጥ ገብቼን የጠፋሁት ግን ደግሞ ያላሰብኩትም ገጥሞኛል እውነት የሚውጣልኝ ብለሽ ነው ወደዚህ የወጣሽው። ስላገኘንሽ ደስ ብሎናል። እንግዲህ ከዚህ በኋላም ደግመን እንገናኛለን። እሺ መስዬ ደስ ብሎኛል። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ